ከ24 ቀናት በኋላ ማንቸስተር ዩናይትድ በእንግሊዝ ፕሪምየር ሊግ በኦልድ ትራፎርድ ሊድስ ዩናይትድን ያስተናግዳል። በዚህ ጨዋታ ላይ አዳዲስ ነገሮች በዩናይትድ በኩል ምን ሊጠበቁ ይችላሉ የሚለው በጉጉት ከሚጠበቁት መካከልም ጭምር በቀዳሚነት የሚነሳ ነው። አንዱ ዩናይትድ ረዘም ካሉ ቀናቶች በኋላ ወደ ኦልድ ትራፎርድ አሊያም ወደ ትክክለኛ ጨዋታዎች ሲመለስ የ24 ቀናት እረፍቶቹ ምናልባትም በሊድስ ላይ ምን አይነት የበላይነት ያሳያል የሚለውም ጭምር በጉጉት እንዲጠበቅ ከሚያስችሉ ምሽቶች መካከል አንዱ መሆኑን የምናይበት የጨዋታ መርሃ ግብር ሊሆን እንደሚችል በትልቁ ማንሳት እጅግ በጣም አስፈላጊ ነው። ማይክል ካሪክ በኦልድ ትራፎርድ ያከናወናቸውን 6 ጨዋታዎች እስካሁን ድረስ አሸንፏል። ይህም አንዱ ጥሩ ሊሆን የሚችልበት የዛሬውን ጨዋታ አስቀድመን መገመት እንደምንችለው ሁሉ ለማንቸስተር ዩናይትድ ምሽቱ ጨዋታውን ለማሸነፍ የዛን ያህል ከማይቸገርባቸው ምሽቶች መካከል አንዱ እንዲሆን በቀዳሚነት ከምናነሳቸው የዚህ ውድድር ዓመት ፐርፎርማንሶች ውስጥ ሊነሳ እንደሚችል በደንብ መናገር የምንችለው አይነት የውድድር ዓመት የሚያሳልፍበት እድል ሊኖረው ይችላል። ከዚያ ባሻገር ባለፉት 18 ጨዋታዎች ከሊድስ ጋር ያደረጋቸውን ጨዋታዎች ማንቸስተር ዩናይትድ አንድም ጨዋታ ላይ ሽንፈት አላስተናገደም። 11ዱን አሸንፏል፣ 7ቱን አቻ ወጥቷል። ለመጨረሻ ጊዜ 1988 ነበር ማንቸስተር ዩናይትድ 1-0 በሆነ ውጤት በሊድስ ሽንፈትን ያስተናገደው። የመጀመሪያው ዙር እንደምታስታውሱት 1-1 ከተጠናቀቀ በኋላ የዛሬው ጨዋታ ምናልባት ያለመሸናነፍ እድል የሚኖረው ከሆነ ምናልባትም በእንግሊዝ ከ31 ዓመታት በኋላ ሊሆን ይችላል በአንድ የውድድር ዓመት ሁለቱ ክለቦች ባደረጓቸው የደርሶ መልስ መርሃ ግብሮች መሸናነፍ የሌለባቸውን ጨዋታዎች የምንከታተልበት እድል የሚኖረው። ከዚህ ባሻገር ቅድም እንዳነሳ ነው ማንቸስተር ዩናይትድ ከክሪስ ማስ ወዲህ ባሉ ጊዜያቶች ከአርሰናል ቀጥሎ በእንግሊዝ ፕሪሚየር ሊግ በርካታ ነጥቦችን የሰበሰበው ሁለተኛው ቡድን ነው። በሊጉ 29 ነጥቦችን ሰብስበዋል። አርሰናል 31 ነጥቦችን ብቻ ነው መሰብሰብ የቻለው። ምናልባትም በሁለቱ ክለቦች መካከል ያለው ልዩነት ቅድም እንደተመለከትነው ሁሉ የሁለት ብቻ ልዩነት እንዳለ ማየት እንችላለን። 8ቱን አሸንፈዋል፣ 5ቱን አቻ ወጥቶ በጣም ጥሩ ጊዜን እያሳለፈ የሚገኝ ቡድን እንደሆነ እየተመለከተን ነው። በአንጻራዊነት ስለ ማንቸስተር ዩናይትድ የኦልድ ትራፎርድ ቆይታ በስታቲስቲክስ ደረጃ በጣም ጥሩ መሆኑን እየተመለከተን እያለ ሊድስ ዩናይትድ ደግሞ በአንጻራዊነት ባለፉት 4 የእንግሊዝ ፕሪሚየር ሊግ በእንግሊዝ ፕሪሚየር ሊግ የተከናወኑ በሚገኙ ጨዋታዎች ላይ ጎል ማስቆጠር አልቻለም። ኦፍኮርስ በኤፍኤ ካፕ መርሃ ግብሮቹ ጎሎችን እያስቆጠረ ነው። ነገር ግን በፕሪሚየር ሊጉ ባለፉት 4 የመጨረሻ መርሃ ግብሮቹ ላይ ጎል ማስቆጠር አልቻለም። የማይክል ካሪክ ስታቲስቲክስ በጣም አስደናቂ ነው። በእንግሊዝ ፕሪሚየር ሊግ በሜዳው ጨዋታዎችን ካሸነፉ አሰልጣኞች እንደነ ካርሎ አንቸሎቲ፣ ስቴቨን ጎረን ኤሪክሰን እንዲሁም ማኑኤል ፔሌግሪኒ በመቀጠል በጣም ጥሩ ስታቲስቲክስ ካላቸው አሰልጣኞች መካከልም ጭምር ደግሞ የሚያደርገው ነው። ብሩኖ ፈርናንዴዝ ሌላ በእንግሊዝ ፕሪሚየር ሊግ ለአዲስ ስታቲስቲክስ የሚፋለምበት ምሽት እንደሚሆንም ጭምር የሚጠበቅበትን ጨዋታ ዛሬ ያከናውናል። አንዱ 101 የግብ ዕድሎችን በእንግሊዝ ፕሪሚየር ሊግ በመፍጠር ቁጥር 1 እንደሆነ ይታወቃል። ባለፉት 3 ዓመታትም ጭምር ይህንን በማድረግ በብሩኖ ፈርናንዴዝ በኩል ከየትኛውም የፕሪሚየር ሊጉ ተጫዋች በዚህ ደረጃ የሚገኝ የፊት መስመር ተጫዋች መሆኑን መዘንጋት አስፈላጊ እንዳልሆነ ይታወቃል። ዛሬስ ያንን ኮከብ ጎል አስቆጣሪ ግባግቢነት በሚለው ስታቲስቲክስ ላይ ምናልባትም የግብ ዕድሎችን በመፍጠር የብሩኖ ፈርናንዴዝ ስታቲስቲክሶች በቀጣይ 8 መርሃ ግብሮች ላይ ዛሬውን ጨምሮ ማለት ነው በ6 መርሃ ግብሮች ላይ የሚኖረው የቡድኑ ተጽዕኖ የሚታይባቸው እንደሆነም ጭምር የምናነሳው ነው። ምናልባትም ይሄኛው ምሽት ብሩኖ ፈርናንዴዝ ሌላ አቅሙን ከሚያሳይባቸው የጨዋታ መርሃ ግብሮች መካከል አንዱ እንደሚሆንም ጭምር የሚጠበቅበትን ጨዋታ መርሃ ግብር ያከናውናል። በአንጻራዊነት ዶሚኒክ ካልቨርት-ሌዊን በዚህ ውድድር ዓመት ከእንደነ ብሪያን ኤምቤሞ፣ ሃርሊንግ ብራውት ሃላንድ በመቀጠል እንዲሁም ደግሞ ከኢጎር ቲያጎ በመቀጠል በእንግሊዝ ፕሪሚየር ሊግ ከተከላካዮች ጀርባ ከኳስ ውጭ ብዙ ሩጫዎችንም ጭምር ደግሞ ያከናውነው የተከላካይ ስፍራ ተጫዋችም ጭምር ደግሞ የሚያደርገውን የውድድር ዓመት የሚያሳልፍበት ምሽት ሊሆን እንደሚችል ገና ከወዲሁ የሚነሳለት አይነት ተጫዋች ሆኖ እየተመለከትናቸው እንገኛለን። ፕሪሚየር ሊጉ ሲመለስ ዛሬ በዩናይትድ በኩል በብዙ መልኩ ከሚጠበቁ የጨዋታ መርሃ ግብሮች መካከል ረዘም ካሉ ቀናት በኋላ የፕሪሚየር ሊግ ጨዋታቸውን ሁለቱ ቡድኖችን ያከናውናሉ። በተለይ በዩናይትድ በኩል በጣም ሰፊ እረፍት ካከናወኑ ክለቦች መካከል በቀዳሚነት የሚነሳ ነው። ለመጨረሻ ጊዜ እንደምታስታውሱት ማንቸስተር ዩናይትድ ጨዋታውን ያከናውነው ከቦርንሞዝ ጋር 2-1 ያጠናቀቀው ጨዋታ እንደነበር ይታወሳል። ከዛ በፊት በተመሳሳይ 3-1 በሆነ ውጤት ያሸነፈውን የአስቶን ቪላን ጨዋታ እናስታውሳለን። አሁን ግን ወደ እንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር ይሄ ቡድን ሲመለስ በጣም ይጠበቃል።
ምናልባትም በዩናይትድ በኩል ስታርቲንግ ላይናፑን ስንመለከተው ምናልባትም በክለቡ በኩል እንደ ሌኒዮሮ፣ ሃይደን ሄቨን፣ ሉክ ሾ፣ ዲጎ ዳሎት በባክፎር የሚጀምሩበት ምሽት ሊሆን እንደሚችል ኤክስፔክት ይደረጋል። ከዚያ ባሻገር ኮቢ ሜኑ እና ካዝሜሮ የተከላካይ አማካዮች ናቸው። ብሩኖ ፈርናንዴዥ፣ ብሪያን ኤምቤሞ እና ኩኛ። ከዚያ ባሻገር 9 ቁጥሩን በተመለከተ ሼሽኮ ደግሞ በቋሚነት የመጀመር እድል ካላቸው የማንቸስተር ተጫዋቾች መካከል የመሆን እድል አላቸው ተብሎ ይጠበቃል። በዚህኛው የቡድን ቆይታዎች ውስጥ ቅድም እንዳነሳ ነው ማይክል ካሪክ በጣም ወሳኝ የሚባለውን የጨዋታ መርሃ ግብሩንም ጭምር ደግሞ ያከናውናል። በዚህ ሰዓት ላይ ይህንን ጨዋታ ማሸነፍ ለማንቸስተር ዩናይትድ ቅድም እንዳነሳ ነው ሆኑ በቡኑ በኩል የአውሮፓ ሻምፒዮንስ ሊግ ተሳትፎን በተመለከተ ስቲል የሚያጠናክርለት የጨዋታ ውጤት እንደሆነ በደንብ ማንሳት የሚቻል ይመስላል። ምክንያት አሁንም ከዩናይትድ ጀርባ የሚገኙ ክለቦች ለምሳሌ አስቶን ቪላ 32ኛ ሳምንቱን ጨዋታ ካከናወነ በኋላ ከዩናይትድ ጋር በነጥብ እኩል ሆኗል። በጎል ዲፈረንስ ነው በመካከላቸው ያለውን የነጥብ ልዩነት ማንሳት የምንችለው። ኢቨን ከሊቨርፑል ጋር ያለው የነጥብ ልዩነት ወደ 3 ብቻ ዝቅ ብሏል። ዛሬ ጨዋታውን ማንቸስተር ዩናይትድ ማሸነፍ ማለት ከአስቶን ቪላ ሶስት ነጥቦች ከፍ ማለት ይችላል። በአንጻራዊነት ከቼልሲም ጭምር ከሊቨርፑልም ጭምር ደግሞ ያላችን የነጥብ ልዩነት ወደ 5 እና ወደ 7 ከፍ ማድረግ የሚችልበትንም ጭምር እድል እንዲያስመዘግብ የሚያግዘውን የጨዋታ መርሃ ግብር ሁለቱ ቡድኖች በሚያከናውኑት የጨዋታ መርሃ ግብር ላይ የሚኖረውን ሂደት እናያለን። ከዚህ ባሻገር ሃሪ ማጓየር በዚህ ጨዋታ ላይ በሰስፔንሽን በቅጣት ምክንያት የማንመለከት ተጫዋች ነው። ማቲያስ ዴሊክት በጉዳት ምክንያት፣ ፓትሪስ ዶርጉን በተመሳሳይ በጉዳት ምክንያት በዚህ ጨዋታ ላይ የማይመለሱ የዩናይትድ ተጫዋቾች እንደሆኑ አሰልጣኝ ማይክል ካሪክ ይፋ አድርጓል። ከዚያ ባሻገር ብሪያን ኤምቤሞ እና ቤንያሚን ሼሽኮ በጣም የሚጠበቁ ተጫዋቾች ናቸው። ባለፉት የጨዋታ መርሃ ግብሮች ሁለቱ ተጫዋቾች 10 ጎሎችን አስቆጥሯል። እንግዲህ በሁሉም ውድድሮች ላይ በዚህ ውድድር ዓመት ይህም አንዱ እነዚህ ተጫዋቾች በጨዋታዎች ላይ በዚህ ጨዋታ ላይ እንዲጠበቁም ጭምር የሚያስገድድ መርሃ ግብር እንደሆነ የሚጠበቅ ነው። ብሩኖ ፈርናንዴዥ ባለፉት 6 የጨዋታ መርሃ ግብሮች ከሊድስ ዩናይትድ ጋር ባደረጋቸው ጨዋታዎች 8 ጎሎች ላይ ተሳትፈዋል። 6 ጎል አስቆጥሯል። 2 ለገብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ በጣም ፐርፌክት የሚባል ሲዝንን እያሳለፈ የሚገኝ ተጫዋች እንደሆነ ደግሞ ማንሳት ያለብን ይመስለኛል። በዚህ ውድድር ዓመት ምናልባትም 12 ጎሎችን አስቆጥሯል። ዶሚኒክ ካልቨርት-ሌዊን በጣም ጥሩ የሚባል ጊዜን እያሳለፉ ከሚገኝ ተጫዋቾች መካከል አንዱ ነው። ብሬንደን አሮንሰን በተመሳሳይ ደግሞ ጥሩ የሚባል ጊዜን እያሳለፉ ከሚገኝ ተጫዋቾች ውስጥም ደግሞ የሚጠቀሱ ናቸው። የዩናይትድ ጨዋታ ከረጅም ጊዜ መመለስ በኋላ ስለሆነ ይህ ጨዋታ በደጋፊዎች ዘንድም ሆነ በክለቡ ተጫዋቾች በኩል በጣም የተለየ ተነሳሽነት የሚሰጥ የጨዋታ መርሃ ግብር እንደሚሆን ይጠበቃል። በጣም በተለየ መልኩ አንዳንድ ቁጥሮችን ልንገራችሁ። ለምሳሌ ያለፉትን 3 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች በኦልትራፎርድ ሲከናወኑ 18 ጎሎች ተሳትፎ ነበራቸው። ፐርፌክት የሚባል ነው። ከዚያ ባሻገር ካሪክ ቅድም እንዳነሳ ነው ሁሉንም ጨዋታዎችን እያሸነፈ ነው የሚገኝ። ማንቸስተር ዩናይትድ 13 ጎሎችን አስቆጥሯል ባለፉት 3 የጨዋታ መርሃ ግብሮች፣ በተለይም በሜዳው ጋር ከነበሩት ከሊድስ ጋር ያከናወናቸውን የጨዋታ መርሃ ግብሮች። ከዛ ባለፈው ካለፉት 14 ጨዋታዎች በአንዱ ብቻ ነው እንግዲህ ማንቸስተር ዩናይትድ ሽንፈትን ያስተናገደው። ያም ከሚጠበቅባቸው የጨዋታ መርሃ ግብሮች መካከል በትልቁ የሚነሳውን የጨዋታ ሂደት የምናይበት ምሽት እንደሚሆንም ጭምር የሚጠበቀውን መርሃ ግብር ሁለቱ ክለቦች የሚያከናውኑበት ጨዋታ እንደሚሆን የሚጠበቅ ነው። ለዩናይትድ በጣም አስፈላጊ ከሆኑ የጨዋታ መርሃ ግብሮች መካከል አንዱን ከ24 ቀናት በኋላ የሚያከናውኑበት የጨዋታ መርሃ ግብር መሆኑን መዘንጋት የሌለብን የጨዋታ ሂደት ነው። ቀላል የሚባል ጨዋታ አይደለም። በሁለቱ ክለቦች መካከል የሚከናወነው ጨዋታ ማለት ነው። ረጅም ረፍቶች ያለው አንድ ቡድን በአንጻራዊነት በተመሳሳይ ደግሞ በሊጉ የወገብ መሀል ላይ ከሚገኝ ቡድን ጋር የሚያከናውኑ ጨዋታ ነው እንግዲህ የሚጠበቀው ማለት ነው። ምን እንጠበቅ በዚህ ጨዋታ ላይ የሚለው ጉዳይም ጭምር የምናይበት የጨዋታ መርሃ ግብር እንደሆነ እያየነበት የሚገኘው የጨዋታ መርሃ ግብር የምናይበት ምሽት እንደሆነ የምናይበት ነው። ከቼልሲ ጋር 10 ነጥብ ልዩነት፣ ከሊቨርፑል ጋር ወደ 6 ከሊቨርፑል ጋር ከአስቶን ቪላ ጋር ደግሞ ወደ 3 ነጥቦች ከፍ ማድረግ የሚችልበትን የጨዋታ መርሃ ግብር የሚያከናውንበትን ሂደት እናያለን ማለት ነው። ዩናይትድ እንደ ሊድስ ያሉ ክለቦችን ሲገጥም በርካታ ጎሎችን የማስቆጠር እድል እንዳለው ይታወቃል። ለምሳሌ 5-1 ያሸነፉበትን ጨዋታ፣ 6-2 ያሸነፉበትን ጨዋታ በቅርብ ዓመታት ከምናስታውሳቸው የሁለቱ ቡድኖች እርስ በርስ የጨዋታ መርሃ ግብሮች መካከል
የሚጠቀስ እንደሆነም ጭምር ደግሞ የሚዘነጋ አይደለም። እንደነ ኩኛ፣ ሼሽኮ ወይም ቤሙ አህመድ ያስቆጠሯቸው ጎሎችንም ጭምር ደግሞ በቅርብ የምናስታውሻቸው ናቸውና ማንቸስተር ዩናይትድ ከሊድስ ጋር የሚያከናውነው ጨዋታ ሁሌም ቢሆን በእንግሊዝ ፕሪሚየር ሊግ ሪቫይለሪ ሆነው ከሚነሱ የጨዋታ መርሃ ግብሮች መካከል የሚጠበቅና የሚጠቀስ የጨዋታ መርሃ ግብር መሆኑን መዘንጋት የሌለብን የጨዋታ ሂደትን ነው ሁለቱ ክለቦች የሚያከናውኑት ማለት ነው። ብዙ ረፍት አለ። አሁን የዩናይትድ ተጫዋቾች ምንድን ነው ፓሽኔት የሚያደርጋቸው በዚህ ጨዋታ ላይ የሚለው አንዱ በሜዳ ውስጥ ብዙ የመጫወቻ ጊዜን ያላገኙ ተጫዋቾች ያላገኘ ቡድን ነው በማች በትክክለኛ የጨዋታ መርሃ ግብር ላይ ማለት ነው። ስለዚህ ቀላል የሚባል አይደለም የጨዋታው ሂደትን በተመለከተ ሁለቱ ክለቦች የሚያደርጉት የጨዋታ መርሃ ግብር ማለት ነው። ለክለቦች ከረጅም ጊዜ ጨዋታ በኋላ ሲመለሱ የሚያከናውኑ ጨዋታ በጣም በተለየ መልኩ እንዲነሳሱም ጭምር የሚያደርጋቸውን የጨዋታ መርሃ ግብርን የሚያከናውኑበት እንደሚሆንም ጭምር የሚጠበቅ ነው። ያንን ያከናውናሉ እነዚህ ሁለት ቡድኖች በዚህ የጨዋታ መርሃ ግብር ላይ ማለት ነው። ከ10 ጨዋታዎች በተለይም 7ቱን ካሸነፈ በኋላ የማይክል ካሪክ ቡድን በእንግሊዝ ፕሪሚየር ሊግ ወደ 3ኛ ደረጃ ከመጣ በኋላ የአውሮፓ ሻምፒዮንስ ሊግ ተሳትፎውን ብዙም ጥያቄ የሚነሳበት አይደለም። የዩናይትድ ዲን እየተመለሰ ነው ተብሏል። ዩናይትድ በኦልድ ትራፎርድ አስፈሪነቱን በትክክል እየመለሰ የሚገኝ ቡድን መሆኑን እየተመለከተ ነው። ይሄ ሚስጥር አይደለም ብሏል። ለምሳሌ አሰልጣኙ ይሄም በሚቀጥለው ውድድር ዓመትም ጭምር የምንፈልገውን የማንቸስተር ዩናይትድን ቡድን ስለመሆኑም ጭምር ገና ከወዲሁ እየጠቀሱ ነው የሚገኙት። ያ በጣም ጥሩ ፎርም ላይ የነበሩ ተጫዋቾች በዚህ ጨዋታ ላይ እንዴት ባለ መልኩ ይመለሳሉ የሚለው ጉዳይ በጣም የሚጠበቅ ነው። ነገር ግን ማንቸስተር ዩናይትድ ከ24 ቀናት በኋላ በእንግሊዝ ፕሪሚየር ሊግ በጣም ወሳኝ በሆነ የጨዋታ መርሃ ግብር ምሽት 4 ሰዓት ላይ ሲል ከሊድስ ዩናይትድ ጋር የሚያከናውኑ ጨዋታ በጉጉት ከሚጠበቁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል አንዱ ነው። በተለይም በ32ኛ ሳምንት የጨዋታ መርሃ ግብር ላይ በዳንኤል ፋርክ ቡድን በኩል የሚጠበቀው ቅድም እንዳነሳ ነው ሁሉ የካልቨርት ሌዊን ከዚያ ባሻገር የአሮንሰን ተጠባቂነት በጨዋታው ላይ እንደነ አምፓዱ በጣም አስደናቂ ፐርፎርማንስ ላይ የሚገኙ ተጫዋቾች ናቸው። እነዚህን እናያለን። ዩናይትድ ወደ ሊጉ ወደ እንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች ላይ የሚመለስበት ምሽት ነው ማለት ነው ዛሬ።